ሰበር ዜና ጦርነት በይፋ ታወጀ። ፕሬዚደንት ኢሳያስ ለአብይ አህመድ የላኩት አስፈሪ ማስጠንቀቂያ። ወታደሮች ወደ ኤርትራ ድንበር እየጎረፉ ነው። ነገ ጠዋት ምን ይፈጠራል? የተባበሩት አረብ ኤምሬትስ ሚስጥራዊ አውሮፕላኖች ባህር ዳርና ቤኒሻንጉል ለምን አረፉ? በድብቅ እየተገነባ ያለው የጦር ካምፕ ተጋለጠ። አብይ አህመድ ኢትዮጵያን ለሱዳን አማጽያን ሸጧት። ይህን ጉድ ሳታደምጡ ውላችሁ እንዳታድሩ። 4 ኪሎ ድንጋጤ ውስጥ ናት። ዲፕሎማሲው ፈረሰ። በጎንደርና በጎጃም ምድር የተፈጸመው አስደንጋጭ ጥቃትን ትሰሙታላችሁ። የመከላከያ ሰራዊት እያለቀ ነው። ኮንቮዮች ተቃጠሉ። ሬሳ በሬሳ ሆኗል። መንግስት የደበቀው የጦር ሜዳ ውሎ ይፋ ወጣ። ፋኖ ምን አዲስ ታሪክ ሰራ? የትም ያልተሰሙ መረጃዎችን ይዘን መጥተናል። አዲስ አበባ በስጋት ተዋጠች። ሳውዲ አረቢያ ለአብይ አህመድ የሰጠችው የቤት ሥራ ተጋለጠ። የኦርቶዶክስና የእስልምና አባላት በመንግሥት ለምን ተጠለፉ? ሕዝቡን እርስ በእርስ ለማባላት የተጠነሰሰው ሴራ። የኢትዮጵያ አየር መንገድ ወታደራዊ ካርጎ ማጓጓዝ ጀመረ። በመጨረሻም የተደበቀው ወታደራዊ ምስጢር ፈነዳ። ጄኔራሎቹ እርስ በእርስ ተቃቃሩ። ሰራዊቱ ለምን ወደ ሰሜን እንዲዘምት ተደረገ? አብይ አህመድ ስልጣናቸውን ለማራዘም የከፈቱት አዲስ የቁማር ጨዋታ ተጋለጠ። ወታደሮች ወደ ድንበር። ሦስተኛው ዙር ጦርነት ተጀመረ። ኢሳያስ ሕፃኑን አቅፈው የላኩት ምስጢራዊ መልእክት ምንድን ነው? አብይ አህመድ ከኤርትራ ጋር ለመዋጋት ወሰኑ። አስመራ ወይስ አዲስ አበባ? ማነው ቀድሞ የሚተኩሰው? የማርኮን ሚዲያ ቤተሰቦች ነገሩ አልቋል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁን ወደ መሬት ወርዶ ወደ እሳትነት ሊቀየር ሰከንዶች ብቻ ቀርተውታል። ፕሬዚደንት ኢሳያስ አፈወርቂ በምጽዋ የፈንቅል በዓል ላይ ያደረጉት ንግግርና ያሳዩት ድራማዊ ትዕይንት ለአብይ አህመድ የተላከ የመጨረሻ የቀይ ካርድ ማስጠንቀቂያ መሆኑ ተረጋግጧል። በመድረኩ ላይ ምን ታየ? አንድ ወታደራዊ ልብስ የለበሰ ሕፃን ልጅ። ፕሬዚደንት ኢሳያስ ይህን ሕፃን አቅፈው ሲስሙት ከጀርባ ያለው መልእክት ለጠቅላይ ሚኒስትር አብይ አህመድ የተላከ መርፌ ነበር። አብይ አህመድ በፓርላማ ላይ ቀይ ባህር ውሃው ሰማያዊ ነው ያሉት ንግግር በኢሳያስ አፈወርቂ ዘንድ እንደ ሕፃን ልጅ ተረት ተቆጥሯል። ኢሳያስ በግልጽ ባህሩ ሰማያዊ ሳይሆን ቀይ ነው፣ በደም የተገኘ ነው የሚል መልእክት አስተላልፈዋል። የቆጡን አውርድ ብላ የብብቷን ጣለች እንዳይሆን ዘንድሮ ሲሉ የተናገሩት ንግግር አብይ አህመድ የባህር በር ፍለጋ በሚል የሚያደርጉት ሩጫ ስልጣናቸውን እንዳያሳጣቸው የሰጡት ማስጠንቀቂያ ነው። ይህ የቃላት ጨዋታ ብቻ አይደለም፣ መሬት ላይ ያለው እውነታ ያስደነግጣል። የኢትዮጵያ መከላከያ ሰራዊት ከጎንደርና ከሌሎች የአማራ ክልል አካባቢዎች እየወጣ ወደ ኤርትራ ድንበር፣ ወደ ኢትዮ ኤርትራ ድንበር በብዛት እየተጓጓዘ ነው። ለምን? አብይ አህመድ ከሻዕቢያ ጋር ለጦርነት ተዘጋጅተዋል ወይስ ስልጣናቸውን ለማራዘም ሌላ የጦርነት አጀንዳ እየፈጠሩ ነው? በጣም የሚያስገርመው ደግሞ መንግስት የቀድሞ የመከላከያ ሰራዊት አባላት የነበሩትን ተመለሱና ተቀላቀሉ የሚል አስቸኳይ ጥሪ ማውጣቱ ነው። ይህ የሚያሳየው ሰራዊቱ በከፍተኛ ሁኔታ መመናመኑንና አገዛዙ ለሌላ ግዙፍ ጦርነት እየተዘጋጀ መሆኑን ነው። ሰራዊቱ በሕዝብ ማመላለሻ አውቶቡሶችና በከባድ የጭነት መኪኖች ተጭኖ ወደ ሰሜን ሲጎርፍ ታይቷል። ሕዝቡ በጭንቀት ይህ ሁሉ ሰራዊት ወዴት ነው እያለ ይጠይቃል። መልሱ ግልጽ ነው። የሰሜኑ ሰማይ እንደገና በጦርነት ደመና እየጠቆረ ነው። የአማራ ክልል ጦርነትና የድሮን እልቂት። ጎንደር ነደደች። በኮንቮይ ላይ የተፈጸመው መብረቃዊ ጥቃት 200 ወታደሮች አለቁ። የፋኖ ድንገተኛ እርምጃ። ድሮን በሕዝብ ላይ። ባህር ዳርና ጎጃም የደም መሬት ሆኑ። ወደ አማራ ክልል እንመለስ። እዚያ እየሆነ ያለው ነገር ጦርነት ብቻ አይደለም፣ የጅምላ እልቂት ነው። መንግሥት ሰራዊቱን ወደ ሰሜን እያጓዘ ባለበት ወቅት በፋኖ ኃይሎች አስደንጋጭ የደፈጣ ጥቃት እየደረሰበት ነው። በጎንደር ዙሪያ በተለይም ጫንድባ በተባለ ቦታ የሰራዊቱ ኮንቮዮች፣ የጭነት መኪኖች በእሳት ጋይተዋል። መረጃዎች እንደሚያመለክቱት በመቶዎች የሚቆጠሩ የመንግሥት ወታደሮች በዚህ ጥቃት ሙትና ቁስለኛ ሆነዋል። የተቃጠሉ መኪኖች፣ መንገድ ላይ የተዝረከረኩ መሳሪያዎች። ይህ ሁሉ የመንግሥትን ኪሳራ ያሳያል። ፋኖዎች ከመከላከያ ላይ መሳሪያ እየቀሙ ራሳቸውን እያጠናከሩ ነው። ነገር ግን መንግሥት ለዚህ ሽንፈት ምላሽ የሰጠው እጅግ ጨካኝ በሆነ መንገድ ነው። ድሮን። አዎ፣ አብይ አህመድ የምድር ጦርነት ሲከብዳቸው የቱርክና የኤምሬትስ ድሮኖችን ወደ ሰማይ አሰማርተዋል። በጎንደር በባህር ዳርና በጎጃም ከተሞች ላይ የድሮን ጥቃት ተፈጽሟል። ንጹሐን ሕዝብ፣ እናቶችና ሕፃናት ኢላማ ሆነዋል።
ይህ የዘር ማጥፋት ወንጀል አይደለምን? በተለይ በምስራቅ ጎጃም ዞን ደብረ ማርቆስ ከተማና በሰሜን ወሎ አይና ቡግና ወረዳ የተፈጸመው የቦምብ ድብደባ ልብን ይሰብራል። መንግስት ፋኖን እየመታው ነው ይላል፣ መሬት ላይ ግን የሚቃጠለው የገበሬው ቤትና የከተማው ንብረት ነው። ይህ ሁሉ የሚሆነው መንግስት በሕዝቡ ላይ ተስፋ ስለቆረጠና ካልገዛዋችሁ አጠፋችኋለሁ በሚል እብሪት ነው። በዚህ ውጊያ ውስጥ ታዋቂው የፋኖ አመራር ሻለቃ ታድሎ መገደላቸውን ፋኖ አረጋግጧል። ይህ ለትግሉ ትልቅ ጉዳት ቢሆንም የፋኖ አመራሮች ግን አንድ ቢወድቅሽ ይተካል ብለው ትግሉን አጠናክረው ቀጥለዋል። የአማራ ክልል አሁን ወደ የማይቀለበስ የጦርነት ቀጠና ተቀይሯል። የፌዴራል መንግስት መዋቅር በብዙ ቦታዎች ፈራርሷል። የብልጽግና ካድሬዎች ከተማ ለቀው እየሸሹ ነው። ይህ የአገዛዙ መጨረሻ ጅምር ይሆን? መሳሪያ በካሽ ድሮን በብድር ኢትዮጵያ ተሸጠች። የህዳሴው ግድብ አደጋ ላይ ነው። የግብፅና የኤምሬትስ ሴራ ምንድን ነው? የባህር ዳር ኤርፖርት ሚስጥራዊ እንቅስቃሴ ተጋለጠ። ተመልካቾቻችን፣ ይህ ጉዳይ የአገር ሉዓላዊነትን የሚጋፋ አስደንጋጭ ክደት ነው። ሮይተርስ እና ሌሎች ዓለም አቀፍ ሚዲያዎች እንዳጋለጡት የተባበሩት አረብ ኤምሬትስ ዩኤኢ የጦር ካርጎ አውሮፕላኖች ወደ ኢትዮጵያ የሚያደርጉት በረራ በከፍተኛ ሁኔታ ጨምሯል። ወዴት ነው የሚያርፉት? አዲስ አበባ፣ ቦሌ ብቻ አይደለም። አሁን ወደ ባህር ዳርና አሶሳ ኤርፖርቶች እያረፉ ነው። ለምን? ምስጢሩ ወጣ። በቤኒሻንጉል ጉሙዝ ክልል ለታላቁ የህዳሴ ግድብ ቅርብ በሆነ ቦታ አንድ ምስጢራዊ ወታደራዊ ካምፕ እየተገነባ ነው። ይህ ካምፕ ለማን ነው? ለኢትዮጵያ ሰራዊት አይደለም። በሱዳን መንግስት ላይ ለሚዋጋው የፈጥኖ ደራሽ ኃይል አርኤስኤፍ ወይም ለጃንጃዊድ አማጽያን ማሰልጠኛ እና መሳሪያ ማራገፊያ ነው። አብይ አህመድ ለዶላርና ለስልጣን ሲሉ የኢትዮጵያን መሬት ለሌላ ሀገር ጦርነት አሳልፈው ሰጥተዋል። ኤምሬትስ የሱዳንን ወርቅ ለመቆጣጠር ስትል የኢትዮጵያ ምድር እንደ መሸጋገሪያ እየተጠቀመችበት ነው። ይህ ደግሞ ከሱዳን መንግስትና ከግብፅ ጋር ቀጥተኛ ጦርነት ውስጥ ሊከተን ይችላል። የህዳሴው ግድብ በዚህ የውክልና ጦርነት ፕሮክሲ ዋር ምክንያት ከፍተኛ አደጋ ላይ ወድቋል። በሌላ በኩል የቱርኩ ፕሬዚደንት ሬሲፕ ታይፕ ኤርዶጋን ወደ አዲስ አበባ ሊያደርጉት የነበረውን ጉብኝት በድንገት ሰረዙ። ምክንያቱ ምንድን ነው? የኤምሬትሱ መሪ መሐመድ ቢን ዛይድ ታሚያለው ብለው ቀጠሮውን ስለሰረዙ ነው ተባለ። ነገር ግን ዲፕሎማቶች እንደሚሉት ይህ የፖለቲካ ህመም ነው። ቱርክ፣ ኤምሬትስ እና ኢትዮጵያ በሶማሊያና በሱዳን ጉዳይ ላይ ጥቅም እየተጋጩ ነው። አብይ አህመድ ከሁሉም ጋር ለመወዳጀት ሲሞክሩ መጨረሻ ላይ ሁሉንም እያጡ ነው። የቱርክ ድሮኖች ዋጋ እያስከፈሉን ነው። አሁን ደግሞ የቱርክ ፊት ማዞር ምን ያመጣ ይሆን? አባይ የኛ ነው። አብይ ግብፅን አስጠነቀቁ። ረመዳንና ፖለቲካ ጠቅላይ ሚኒስትሩ ምን ተናገሩ? የኑሮ ውድነት ወይስ ጦርነት? ህዝቡ ምርጫ አጣ። በመጨረሻም የአብይ አህመድ አደገኛ ንግግሮችና ቀይ ባህር ላይ የተደቀነው ዓለም አቀፍ ስጋት። ጠቅላይ ሚኒስትሩ ሰሞኑን ባስተላለፉት የረመዳን መልእክትና ለአፍሪካ መሪዎች ባደረጉት ንግግር ሁለት አደገኛ አጀንዳዎችን አንስተዋል። አንደኛው አባይ የኛ ነው፣ ማንም ሊከለክለን አይችልም የሚለው ነው። ይህ ለግብፅ የተላከ ቀጥተኛ መልእክት ነው። ልማት ጥሩ ነው፣ ነገር ግን በውስጥ ጦርነት እየታመሰች ያለች ሀገር መሪ ከውጭ ጠላቶች ጋር እሰጥ አገባ ውስጥ መግባታቸው የሀገርን ደህንነት አደጋ ላይ አይጥለውም። ሁለተኛውና አደገኛው የባህር በር ጉዳይ ነው። 130 ሚሊዮን ህዝብ ያለ ባህር በር ሊታሰር አይችልም፣ በሰላም ካልሆነ በሌላ መንገድ እናገኛለን የሚል አንድምታ ያለው ንግግር አድርገዋል። ይህ ንግግር ኤርትራን፣ ጅቡቲንና ሶማሊያን አስቆጥቷል። በተለይ ከሶማሊላንድ ጋር የተፈረመው ህገወጥ ስምምነት ቀጠናውን እያተራመሰው ነው። ቱርክ ይህን ጉዳይ ለማብረድ ብትሞክርም የአብይ አህመድ አቋም ግን ነገሮችን እያወሳሰበ ነው። ይህ በእንዲህ እንዳለ የዓለም ኃያላን ቀይ ባህር ላይ ተፋጠዋል። አሜሪካ ሁለተኛውን ግዙፍ አውሮፕላን ተሸካሚ መርከብ ወደ ቀይ ባህር አስጠግታለች። ኢራን በበኩሏ የጦር መርከቦቿን እና ሰርጓጅ መርከቦችን አሰማርታለች። እስራኤል የኢራንን ኒውክሌር እንመታለን ብላለች። ይህ እሳት ከተለኮሰ ኢትዮጵያ የመጀመሪያ ተጎጂ ናት። የባህር በር ፍለጋው ቀርቶ ያለንበት ቀጠና ወደ አመድነት ሊቀየር ይችላል። የማርኮን ሚዲያ ቤተሰቦች ዛሬ ያየናቸው መረጃዎች የሚያሳዩት አንድ ጥቁር እውነት አለ። ኢትዮጵያ በውስጥ ጦርነት እየደማች፣ በውጭ ጠላቶች እየተከበበች፣ በመሪዎቿ የተሳሳተ ፖሊሲ ምክንያት ወደ ገደል እየገሰገሰች ነው። ህዝቡ ምን ማድረግ አለበት? ዝምታው መፍትሄ አይደለም። መረጃው ለሁሉም መድረስ አለበት። ይህን ቪዲዮ ሼር በማድረግ ላይክ በማድረግ ለሁሉም እንዲደርስ አድርጉ። አብይ አህመድ አገርን እየሸጡ ጦርነት እየጠሩ ህዝብን እያጨራረሱ ዝም ልንል አይገባም። እኛ ማርኮን ሚዲያ እውነትን ከመናገር ወደ ኋላ አንልም።
የሚቀጥለው ቪዲዮችን ላይ ስለ አዲስ አበባ ድብቅ የደህንነት መዋቅርና ስለ ኢኮኖሚ ውድቀት አስደንጋጭ መረጃ ይዘን እንመለሳለን። አሁኑኑ ሰብስክራይብ፣ አሁኑኑ ላይክ። ኢትዮጵያ በክብር ለዘላለም ትኑር። ቸር እንሰንብት።